ሳጭስ አይተሻል? ንገሪ፣ ሳጭስ አይተሻል? ክርስቶስን እምልልሃለሁ አሁን ሲሸተኝ የነበረው ከእናንተ ውጭ ማንም አላጨሰው። ጋይስ እንዴት አባቱ ቦታው እንደሚያስጠላ አንተ ከየት መጣ ይሄ ነገር? ኪስ ምን ይሰራል? ምንድን ነው የከተትኩት? ኢየሱስ ማርያም ምን ይሰራል ኪስ ውስጥ? ውሸት አልወድም አልኩህ እኮ። ስለምን ውሸት ነው የምታወሪው? አንተ ውሸት አልወድም አልኩህ አይደል እንዴ? ምን አባ አዩ ምን ሆነሻል? አንተ ማራቅ ነበረብህ። ጭራሽ ስለምን ጭራሽ ነው የምታወሪው? በቃ ተረጋጊ። አንቺ ካልተረዳሽ ጭራሽ ወይኔ ኧረ ወይኔ ነው ቤተሰቦች ልሞክረው። ኧረ ልሞክረው። ልቀቀኝ ቤተሰቦች፣ ኮመንት ላይ አስቀምጡልኝ። ልሞክረው። ሰላም ሰላም ሰላም! ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኛ ሰላም ነን። ወይ ሰላም ነው ባላችሁ ነው የምታሳያቸው ቤተሰቦች። ጌታን መያዝ ራሱ በጣም ነው የደበረኝና ዛሬ ቤተሰቦች አዩዬ አዲስ አበባ ሁለተኛ ቀናችን እንገኛለን። ትላንትና የሆነ የመጮሻ ነገር ቀርጽላችኋለሁ ብያችሁ ነበርና በጣም ደከመኝ ምናምን ቤት ሪስት አደረኩኝ። እሱን ቪዲዮ በሌላ ቀን መቀርጽላችሁ ይሆናል ማለት ነው። እና ጀስት ዛሬ ጠርተናታል አዩዬ እዚህ ቦታ። ቤተሰቦች እዚህ ቦታ በጣም ደስ ይላል እና አዲስ አበባ ባይዛው በጣም ደስ ትላለች። ለጉብኝት ጀስት ራሱ በጣም ብዙ ሰዎች የሚመጡባት ከተማ ናት ባይዛውና ይሄ ሲጋራ በጣም እየነበረ ነው ሲይዘው ግን ጀስት ላይክ ይሁን ብድር በብድር ነው። እሷ ከመምጣቷ በፊት ቤተሰቦቻችን አንደኛውን ሲጋራ እንለኩሰውና እናጫጭሰዋለን እዚህ አካባቢ ማለት ነው። ልክ አጫጫስ ነው በኋላ ጀስት ላይክ እሷ እንዲሸታት ማለት ነው እዚህ ቦታ እንደመጣ ነግረናታል። አሁን ጀስት ላይክ እዚህ እንደደረሰች ነው በቃ ደውላ ያሳወቀችኝ። ኢንትሮንም የጀመርነው ለዛ ነው። እናጫጭሰዋለን ታያላችሁ። ግን ይደብራል ቤተሰቦች 50 ሴንቲሜትር መራቅ አለ ባይዘዌ ግን አንደኛው ነው የምናጨሰው። ከዛ አንደኛው ግን እሱ ኪስ ውስጥ ነው የምናስቀምጠው ማለት ነው። አንደኛውን እናጫጭሰዋለን ጀስት ያልኳችሁ እሷ እዚህ ስለደረሰች እዚህ ትመጣለች ማለት ነው። ሎኬሽን ከሌላታል እና እንዲሸታት ያህል ብቻ ገባችሁ አይደል? አንዱ ለዚህ አካባቢ ሲጋራ ሽታ በጣም ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። በጣም ከባድ ነው። እኔ ስለያዝኩት ጌታ ምስክሬ በጣም እየጠፈፈኝ ነውና አንዱን እዚህ አካባቢ ጀስት ላይክ እናጫጭሰዋለን። ከዛ አንደኛው ደግሞ በመሀል ስልኬን ልክ ሳወጣ ቤተሰቦቻችን ሲጋራውን እጥለዋለሁ ማለት ነው። የእሷ ሪአክሽን ምን ሊመስል እንደሚችል ብቻ አላውቅም። ልቀሙጠው ትችላለች ማለት በጣም የማጠብቀው ነገር ነው ማለት እንኳን ሲጋራ ብቻ እኛ እንደዚህ አይነት ቦታ ማግኘት አፈልግም እስከ ዳግም ምጽአት ማለት ይቻላል ቤተሰቦቻችንና ኢቨን እና ቤተሰቦቼ ይሄን ነገር ራሱ ካያችሁ ጀስት አዩዬን ፕራንክ ላደርግ ነው በዚህ አጋጣሚ ላሳውቃችሁ። ፋዘር ዱላ ያነሳል። ፍራንክ ነው ለፍራንክ ነው ለፍራንክ ነው። አናጨሰው የምናጨሰው እዚህ አካባቢ ለኩሰን አይደለም የምናጨሰው ዝም ብለን እናነደዋለን። ግልጽ ለማድረግ ያክል እሱን መታየት ነገር ይሆናል። ላይክ ሼር ሰብስክራይብ አድርጋችሁ እስከ መጨረሻው ድረስ መከታተላችሁን እንዳረሱ። ምንም ነገር ነው ማታውቀው እኛን እንዴት ነው ማጠብቀን? አብሶ ሌላ ነገር ሱስ ቢሆን እሺ፣ አብሶ ሲጋራ በጣም ትልቅ የሚያስጠላ ቅፍፍ የሚል ነገር ነው። እኛ አይደለም እንደዚህ ሲጋራ ማጨስ ለጤና ክልክል ነው። ባይዘዊ እና በጣም የሆነ እንዴት ልበላችሁ በቃ በጣም ይጨንቃል ለመያዝ እንኳን ያው እኛ የመጀመሪያችን ነው ግዴታ ስለሆነብን ነው። እና እሷ እንደማስቡት እኛ ለመያዝ እንደዚህ ይሄን ያህል ያስጠላል እንደዚህ ዝግንን ያለን ማለት ነው። እሷ ደግሞ ምን ያህል እንደሚሆን ደግሞ አስቡት ፋሚሊ። እና ማለት የማጠብቀን ቦታ የሆነ ጀስት ላይክ ሲጋራ ጭሳሉ አይነት ነገር ነው። እኛ በቃ እሷ ላይ መፍጠር ፕራንክ ነው ያሰብነውና ቤተሰቦቻችን ቶሎ ግን ምን እንጠብቃለን? እዚህ ደርሳለች እኮ ቶሎ ለኩሰው ይሄንን ለኩሰን አሁን ማለት ነው እናጥስ ቶሎ እንበላው። ክብሪት ታውጣ ክብሪትም ይዘናል ቤተሰቦቻችን ዛሬ በቃ አጫሽ ነው መሰል እንካይዘው ይሄን እሱን ኪስ ውስጥ ከተተው አንደኛውን ኪስ ውስጥ እንዴ ነው ገዛዝቄ ነው እንደዚህ ወደ ላይ ነው እንደፈስ አሲድ ነው መሰለኝ። እሺ እንደፈስ አሁን እንዴ ነው የታነ ይችላል ቢደበረኝ ቤተሰቦች ይቅርታ አድርጉልኝ እና ብቻ ጀስት እናንተ እንድትፍታቱ ስለምፈልግ ነው። እናንተ ኢንጆይ እንድትሉ እንደዚህ ነው። እንዳታነደኝ ወጥስባት ስማው ስቁሳራ ማለት አንተ እንዳይፈነዳ ሮኬት እንደወጣ ቤተሰቦች እንደዚህ ነገር ነው። አንተ አፍንጫ ውስጥ እንደገባ
በይ ተቀበል አንተ ሌላ ነገር ቤተሰቦች አካባቢውን እየቃኘው ነው። አልመጣችም እና ቶሎ እንትን ማለቅ አለበት። እኩል እንበለው 1 2 3 አረ በኢየሱስ ስም ጌታ ምስክሬ ነው። የሌለ ደባሪ ሽታ ያለው ማርያም። አረ በስመ አብ አታ ለምንድን ነው ወሬ የምታጨው? አውቃ ነው እንዴ? ወሬ ለምንድን ነው የምታጨው? አውቃ ነው እንዴ? ፋሚሊ ምን ያህል እንደሚሸጥ ገብርኤል ምስክሬ ነው። ኡፍ ይሄ ግን እንዴት ነው ወደ ውስጥ የሚገባው? ልብሳችን ራሱ ነገሩ ተቀያሪ ልብስ ያዛችን ተስለም ጌታ ምስክሬ በጣም ነው የምትቀኝ። ቶሎ እንደዚህ ቤተሰቦች እያየን ነው። እንዳመጣ እያየን ነው። የለም ብቻ በዚህ በታችኛው በር እንደምገባ ነው እንደማሰበው። ምክንያቱም በታችኛው በር ነይ ነው ያልኳት። በላይ እንዳመጣ እንለኩስበት ቶሎ እንዲያልቅ ቶሎ ቤተሰቦች እያገበገቡ ነው። ደብቆ ቶሎ በል አንተ እንዳይፈነዳ ምን ውስጡ የሆነ ጋዝ አለ መሰለኝ። ይላል ክብሪቱን አነሳሳ። ምንም ፋይል እዚህ ጋር መጣል የለብን። ክብሪቱን ተይው፣ እዚህ ጋር የጫስም ነው ይመስላል። ምን ሊሰማት እንደሚችል ብቻ አላውቅም። ቤተሰቦች እያያችሁ እሺ። የነገሩ ግን የሆነ የሚያጨሰው አምጥተን አንዴ ብሎ ቢላስ ያበር ልሞክረው ነው። ቤተሰቦች ልሞክረው። አረ ልሞክረው። ልቀቀኝ። ቤተሰቦች ኮመንት ላይ አስቀምጡልኝ። ልሞክረው። አገሉኝም ፋሚሊ ግን እስከምጨርስ የምትቀየመን እየመሰለኝ ግን ፕራንክ ነው። ለፕራንክ ነው፣ ሌላ ነገር ሳቢ የለም። እኛ ፈጽሞ እንደዚህ ነው። አራውቀ ነው እንዳንተ ራቅ ነው። በዚህ ጋር ወደዚህ ይወስዷል ፋሱ መሰለኝ። ቤተሰቦች መታለች። ቤተሰቦቻችን እየመጣች ነው። ተቀመጠ ማዘዊ ማለት ነው። እሷ እዚህ ጋር ቪዲዮ እንደምንሰራ ነው የምታውቀው እንጂ ሌላ ነገር አይደለም። ቤተሰቦች ካሜራ እየመጣች ነው። አሳያን። እየመጣች ነው። ቤተሰቦቻችን ቀኝ ኪስ ውስጥ ነው። አይ እንዴት አለሽ? አማን ነው አለ ሁሉ ፒስ። እንዴት ነው? ቆየሽ? በሰላም ታክሲ ወልውለ ነው። ቪዲዮውን ቀድመን ጀምረናል። ሰላም ቢያቸው ሰላም ቤት ምንድን ነው ሸታ የሆነ ሲጋራ ይላል። ምን አይነት ቦታ የተቀመጣችሁት? ሲጋራ ይሸታል። የሚያጨሰው ሊኖር ይችላል መሰለኝ። የሚያጨሰው ቦታ እንቀይራ የሆነ ውስጥ ይረብሻል። ስለዚህ አንድ ቪዲዮውን እዚህ ጋር ስለአርግታ ነው እንንቀሳቀሳለን እና ሰላም ቢያቸው ቤተሰቦችና እሺ በቃ ይሄንን ከታረጋለን። ሰላም ቤተሰብ እንዴት ናችሁ? ያው ዛሬ ቀድሞኝ የጀመሩት እና አዲስ አበባን በመጎብኘት በድጋሚ እያስጎበኛቸው ነው ያለሁት። እንግዲህ ጥሩ ቦታዎችን እያሳያቸው ነው። ለመተዋል እንዴ ወይስ ሲጋራ በጣም ይሸታል እኮ? እኔም እኮ ሸቶኛል። ምንድነው ስላችሁ ግራ አጋባችሁኝ። ግን እንደዚህ አይነት ቦታ ላይ እውነቷ ነው። ግን ቦታ ማለት ያፈነኝ ነው ራሱ። እሺ ወይ ቦታ እንቀይራ። እሺ አንድ ቪዲዮ እዚህ ጋር ስለተጀመረ አረ ቤተሰቦች ቦታው በጣም ይሸታልና እዚህ ጋር አንዴ ስለተጀመረ አንዴ እዚህ ጋር እንጨርሰው ብለን ነው እንጂ ደስ አይልም። ቦታው እኮ ደስ አይልም። ለምን አንቀይርም? አንዴ ጀመረ ነው። አላርጂክ እንዳለብኝ ታውቃላችሁ? አይ ነው አውቃለሁ። ግን ማለት ራሴን አሁን ሊጀምረኝ ነው፣ ክርስቶስን ሊጀምረኝ ነው። እኛ ራሱ እዚህ ጋር እያሳለኝ ነበር ታውቃለህ። እና እያሳለኝ ከሆነ እዚህ ጋር እኔ የምለው ግን እንዴት ነው ግን ይጨሳል ስልሽ እንዴት ነው የሚያጨሱት? ይሄን ያለ የሰውን ራስ ምታት የሚመታ ነገር ወደ ውስጣቸው እንዴት እንደሚያስገቡ ግርም ነው የሚለኝ ገብርኤል። አንዳንድ ሱልስቶ ወጣቱ እኮ አልቋል። አሁን ምን ወጣት አለ ብለህ ነው ማለት ከልጅ እስከ አዋቂ ነው እያጨሱ ያሉት ሱስ ውስጥ ያሉት እና ለመዝናናት በሚል
ተልካሻ ምክንያት ያልሆነ ነገር ውስጥ ነው የገቡ ያሉት በእውነቱ። አሁን ራሱኛ ስንመጣ ተይዛ ጋር ለእስቲ ለሚያጨሰው የምመክር ይመከር እስቲ ምንድነው ማለት ሱስ ቀላል አይደለም፣ ቶሎ ማቆም አይቻልም። ግን ቀስ በቀስ ማለት በጣም ከአንድ ፓኮ በላይ የሚያጨሰው አለ በቀን ውስጥና ራሳችሁን ቤተሰባችሁን ነው እየገደላችሁ ያላችሁት። አካባቢ ላይ ያለ ማህበረሰብ በነገራችን ላይ ከሚያጨሰው በላይ ደግሞ አካባቢው ላይ የሚሸተው ሰው ተጠቂ ነው በጣም። አሁን ልክ እኛ እንደተጎዳ ነው ማለት ነው። አሁን በጣም ነበር ሲሸጥ ያሳለ ነው። አንተ ራሱ ብዙ ሰዓት ቆያችሁ መሰለኝ እዚህ። እኔ ደግሞ ራሴን ያዛረገኝ ነገር እና ጀስት ቦታውንም እዚህ የመረጥ ነው ምናምን ጀስት እንዲህ ፀሐይ ነገር ስላለ ነው። ቤተሰቦች ያው ካሜራ ማን አሳየልኝ፣ ፀሐዩ አሳየልኝ። ትንሽ ፀሐይ ነገር ስላለ ነው ወደዛ አካባቢ ለመቅረስ ትንሽ ኮምፎርታብል ስላልሆነ ማለት ሁሉም ነገር ያው ባንዲ ማግኘት ከባድ ነው። ገብቶሻል አይደለም? ኮምፎርታብል መሆን ምናምን ይከብዳል። ፀሐይ ስለሆነ ኳሊቲው እዚህ ጋር ስላለ ያው ሽታውንም ትንሽ ነገር ቻል አርግተህ ነው ያው አይዲያው ምናምን ፊክስ ብናደርገው አሪፍ ነው እየስላሰብኩ ነው። ፀሐይ ነው ቤተሰቦች እንዳያችሁ። ቦታው ቆንጆ ነው፣ ግን እንደዚህ አይነት ኤሪያዎችን ለሱስ አትጠቀሙ ባካችሁ። በቃ ማለት ህብረተሰቡ እንደዚህ አይነት ቦታዎችን የሚፈልገው ንጹህ አየርን ለማግኘት ከጓደኞቻቸው ጋር ፈታ ለማለት ነውና እባካችሁ አትበክሉን፣ ራሳችሁም አትበከሉ። በሽታ ነው የምናተርፈው። ግን በቃ እኔ በጣም ይጨነቀኝ። ወይ ቶሎ እንስራና እንሂድ ይሻላል። እኔ ራሴ በጣም እየደበረኝ ነው ታውቃለህ። በጣም እየሸተታችሁ ነው እንዴ? እኔ እንደውም አሁን እየጠፋ ነው ሽታው፣ እየጠፋ ነው መሰለኝ። አንተ ከቅድም ጀምሮ ራሱ ዝም እያልክ ነው። ምንድነው? አይደለም፣ አይ ሽታው እየጠፋ ነው። መጀመሪያ ነበር በጣም ያስጠላኝ። አሁን ሽታው እኮ እየጠፋ ነው። እየሸተታችሁ አንተ ከምትጀምሩ ነው ሽታ ቀድሞ እሱ ነበር የሚነግረን አይደል? የሲጋራ ሲሆን ምን ነው እንትን አለ። አንተ ዝም አለ። ጀመርቴ ነው ጀመርቴ። አይ ሽታው ተመሰለ። ኧረ እናንተ ምን መክታችሁ ነው? ኧረ እየቀለድኩ ነው። ለጠላት ስማም ጀመርክ ነፍስ ያመጡብኛል። አይ ዝም ስትል ሟርቱ ነው። ይቅር በለኝ። በጣም ነው የሚችኝ። በቃ በጣም ይከብዳል። በኢየሱስ ፋሚሊ እንዴት በእኛ ቦታ ሆናችሁ ብታዩት ቦታውን አብሶ ጠፊ የሚባል ነገር አለ። የሆነ ሱስ አለ። ጭሱ በጣም ነው የሚከብደው። በጣም እንዴ ምን ጥፊ ነው? የጭሱ ጥፊ ነው የሚባለው። ጀስታ ጥፊ ነው በደንብ ጥፊ ነው ያላቀም እንደዛ መሰለኝ። ጭስ ይጠፋል እንዴ? እንትን ነው የሆነ አንድ ሰው አጭሶ ምናምን ከዛ ሲያወራብሽ ሲተነፍስብሽ አሁን ራሱ እንደዛ ነገር ነው። ሰውነቴ ውር ኳላችን የሚያቀስው አለ ወይስ ውር ያለ ሰው አይታየኝ እንጂ እናንተ ጋር ይሸተኝ። እኔ ግን ማለት እዚህ ቦታ ላይ መሰለኝ ጽሰው መሰለኝ። ቤተሰቦቻችን ብቻ አዩዬ ስሚ በቃ አንዴን ጨርሰውና እንደዛ ይሻላል። ከመሪ ከፍ ስንል አየሩ ከፍ ይላል። የሆነ ወስድምላልሽ ነው እንደዛ ከሆነ በላም ይሄ ቦታ ተመሪው ከበደኝ። አረ በጣም ብቻ ቤተሰቦቻችን ምን ልላችሁ ፈልጋለሁ። ባይዘው በእኛ እድሜ ላይ ያላችሁ ወጣቶች ማጨስ በጣም ተገቢ አይደለም። የምታጨሱ ሰዎች ፈጣሪ ልቦና ይስጣችሁ ማለት ፈልጋለሁ። ያውቁታል፣ ግን በምን ወይ ነው እሱን ማስቆም የሚቻለውና እንዳይጀምሩ የሚያደርጉት እንዳይጀምሩ። አንተ እኔ የምመክራችሁ ነገር ምን አለ መሰላችሁ፣ ከኔ በጣም ብዙ ትምህርት መማር አለባችሁ ብዬ አስባለሁ። ማለት ካጓጉል ሰዎች ጋር ይቅርታ፣ በነገራችን ላይ በጣም ነው የምኮራባቸው። በጣም ማለት ከምንም አይነት ሱስ በጣም ነፃ ናቸው። ማለት ትንሽ ሰው እንኳን ልሞክር ይላል፣ እነሱ ጭራሽ አይፈልጉትም። እንዴት ነው ምን አይነት ቤተሰብ ነው ያሳደጋቸው እስኪባል ድረስና እኔ በእናንተ በጣም ነው የምኮራው። እሺ በጣም ነው የምኮራው። በጣም እና ጅስት አዋውል ወሳኝነት አለው ከምንም በላይ ማለት ወላጆች ላይ ይሄን ያለም ጫናን ማድረግ አልፈልግም። ምክንያቱም ልጃቸውን ቁርስ አብልተው ምሳ ሰንቀው ትምህርት ቤት ይልካሉ። ከዛ በኋላ ቁጥጥሩ የሚሆነው የራሳችን ጀስት ላይክና ምንውልበትን ቦታ ካልወሰነን አረ ወገን ያፈረኝ ነው። አንድ መልእክቱ ላስተላልፍ ብዬ ነውና እንሄዳለን ብቻ ነው። በቃ መልላችሁ ነው አዋዋላችሁን በእኛ እድሜ ላላችሁ ወጣቶች አስተካክሉ ማለት ይፈልጋሉ። ገባችሁ አይደልና በቃ አዋዋላችሁን አስተካክሉ። ገባችሁ አይደል? በጣም በቃ እዚህ ቦታኛ ተቀመጠን አይደል? ሽታው ምናምን ይረብሻል። በጣም ነው ሽታው። ገባችሁ አይደል? በጣም ደባሪ ነው ከምነግራችሁ በላይ ጌታ ምስክሬ። እና አላቅም ጀስት ለምንድን ነው ጤናችንን የምንጎዳው? ገባችሁ አይደል? ጤናችንን ለምን እንደምንጎዳ ብቻ አላቅም። ቤተሰቦቻችን ከጤናም አልፎ ጀስ የእድሜ ያሳጠራል። ገባችሁ አይደል? እና እኔ ይገርመኛል። ከካምፓኒው ጋር መጣላት አልፈልግም እንጂ ቱምባው ነው የሚባለው ጩፉ ላይ ማለት ነው ከሳምባ አኩ መሸጫው ላይ ራሱ
ምንድነው የሸተትከኝ ነው? ምንድነው ያትሽ? አው ስለኔ አልጀመርሽ እንዴ? እኔ አጭስ ካለልም እንዴትም ልታጭስ አትችልም። ኩሽታው ጀስት ላይክ ልብሴ እንትን ብሎ ይሆናል እኮ ሸተትከኝ እኮ ልብሴ እንትን ብሎ ይሆናል። እና ቤተሰቦች ምንድነው አዩ ልብሴ ጀስት ላይክ እንትን ብሎ ይሆናል። ሽታውን ይዞት ይሆናል። በቃ እዚህ ጋር ሲጫጫስ እኮ ይዞታል፣ በደንብ ይዞታል። ለምሳሌ የሆነ ጭስ ውስጥ እያለፍሽ እኮ ልብስሽ ሽቶ እስካልተቀበረ ሲያንጨስ ነው የሚላበስ ልብስሽ። ገባሽ አይደል? ኢማጂን አድርገሽ ነው? ኖ አይደለም። ኢማጂን አድርገሽ ካጨሰው ሰው ጋር ነበራችሁ ማለት እኔ ከመምጣቴ በፊት ካጨሰው ሰው ጋር ነበራችሁ ማለት እናንተ አጨሳችሁ አይደለም? መቼም ምንም አላረገው። ካጨሰ ሰው ጋር አይደለም። ምንድን ነው የምትይው? አጣሽኝ። አይ ሲጋሰለ ትላላችሁ እኮ በቃ ወይ ሽታው እንትን ብሎ ይሆናል። በቃ አንተ ነው አይ ቦታው ላይ ሊቀር ይችላል፣ ልብሳችሁ ላይ ግን ሊቀር አይችልም። ኧረ ከባድ ሽታ ነው። ባይዘው ይይዛል እኮ ማርያም፣ በጣም ነው የሚይዘው ሽታው። አጣሽኝ። እሺ እንደማለት ታውቃለህ። የምኑ ሸት ነው? እኛ ሲጀመር እዚህ አዲስ አበባ የመጣ ነው ጀስት ልክ ለስራ እንደሆነ ታውቂያለሽ። ገባሽ አይደል? እኮ ለስራ ነው። እኔ እኮ አጭሻችሁ እኔ በምን እንዴ ምናችሁ ነው እኮ ነው አይደለም? እንዴት ከሚያጨስ ሰው ጋር ትገምቺናለሽ ማለት? እንዴት ከሚያጨስ ሰው እንዴት አጠገቡ እንቀመጣለን? አላቅላችሁ። ምናልባት አመል ቀይራችሁ ቢሆንስ? አመል ሽታውን ነው ሰበረው ምን እያሸማዩ ምንድነው ሙድ የሚይዘው? ነበራችሁ ወይ ልብሳችሁ ይሸታል፣ የሁለታችሁም ይሸታል ልብስ እኮ ጀስት እዚህ ጋር እኮ ስለነበርን ነው። አሁን ራሱ ራስሽን እሺ በቃ ተውት። ለማንኛውም ይቅርታ በቃ ፋሚሊ እንቀጥል። የዛሬን ብቻ እንቻለው። ሁለተኛ ግን እንደዚህ አይነት ቦታ ስትቀመጡ መጀመሪያ አጣርታችሁ በሽታ ልገዙ ነው እንዴ ቁጭ የምትሉት? ኖ አይ እዚህ ጋር እኮ ገባሽ አይደል? ቦታው ፀሐይ ምናምን ስለሆነ ኳሊቲው የተሻለ የሚሆነው እዚህ ጋር ነው ብለን ስላሰብን ነው። ቤተሰቦች ገባችሁ አይደል? ካሜራ ላይ ታችሁታል እንተ እሺ እንቀመጥና እናውራ። ደግሞ ይሸተኛል ትያለሽ ቁጭ ስንል። እሺ እንቀመጥና እናውራ። እስቲ እናንተ ራቅ በሉና ልቀመጥ። በጣም ነው እንዴ እንትን ያለው የምራው ራሳችን አሽቱት ኖ ምን እንደሆነ ታውቂያለሽ? እዚህ ጋር ብዙ ታይም ቆየን አንቺን እየጠበቅን ምናምን እዚህ ጋር ሲያጨሱ እና እየታጠናችሁ ወይ ባመሰላችሁ ሽቱ ይዘሻል? ሽቱ ይዘሻል? አላስኩም በትዬ ወይ እንነፋበት ነበር ወይ ልብስ ስለያዘ ነው። ጥሩ አይደለም። መጥፎ ሽታ ላይ ጥሩ ሽታ መጥፎ ነው። በዛ ላይ ደግሞ ጭሱ በጣም ከባድ ስለሆነ ነው ታውቂያለሽ? ቶሎ አይለቅም ከልብስ ላይ። ሲጋራ በጣም ከባድ ነው፣ የሚያስጠላ ነገር ነው በጣም። በቃ አሁን ከሲጋራ እንወጣ። አዎ እኮ እንደዛ ትሸታላችሁ ስለዚህ። አዎ ትሸታላችሁ፣ ግን ያው ብዙ ሰዓት ስለቆየ ግራ እያጋባሽ ነው። ሜቢ እንደዛ ምንድን ነው ማጋባችሁ? ሸተታችሁኝ እኮ ነው ያልኩኝ እንጂ ወስልሽ ጀስት አሁን እንዳልልሽ ነው። በቃ ሲጋራ እዚህ አካባቢ በደንብ ተጨሷል ይመስለኛል እና ልብሳችን የሚያዘው ለዛ ነው። እሺ በቃ ራቅ ብዬሽ ልቀመጥ አይመስልሽም? እዚህ ጋር ነው ያጨሰው። ረላሽ አረቀው በእናትህ አረቀው ያን ነገር ጫፉን ይዘህ አሁንማ የሸትም አረ ጫፉን ይዘህ ሽታው ነው እንጂ የቀረው እኮ አረቀው በእጅ ደግሞ እንዳነካው አረቀው ምን ያደርጋል ነው ሲጋራ በእጅ ስትነካ? አረ የሆነ አለርጂክ ራሱ ልምድ ይፈልጋል መሰለኝ። እጃችሁ ላይ በመሃል የሆነ ነጭ ነገር እኔ ያልኩት እንጂ እንደዚህማ ራሳችሁን አታስብሉ። ስትነኩት ምን ያደርጋል? አረ እንትን አለ አለርጂክ ባይዘው በጣም እንትን አለ አሲድ ነገር እኮ አለ። ሻታብ በቃ እሺ ይሁና። ያካበደ ሰው ጥሩ አይደለም። በጣም ካልሆነ ወይ ቪዲዮ እናቋርጠና ሌላ ቦታ እንስራ። አልኳችሁ እኮ እኔም ተነሳለች ትንሽ ጠጋበለ የምሬን ሲጀመር ማለት ነው። እኔ መጀመሪያ ደስ አላለኝም። ተምታሉ ደስ አላለኝም። ኡፍ ጋይስ እንዴት አባቱ ቦታው እንደሚያስጠላ አንተ ከየት መጣ ይሄ ነገር? ኪስ ምን ይሰራል? ምንድን ነው የከተትኩት? ኢየሱስ ማርያም ነገር ምን ይሰራል ኪስ ውስጥ? ከየት መጣ አንተ? እዛ ያደርንበት ሩም ነው መሰለኝ። ያደርንበት ሩም ነው። በቃ ይላ በቃ ሰሚ ያደርንበት ሩም ሊሆን ይችላል። ይሄ ከታረገዋል። በቃ ቤተሰቦች ስለምን ውሸት ነው የምታየው? ሙርት እያለሽ ኖ ልብስ ታውቂያለሽ? ነው እንዳሰብሽው አይደለም። ኖ ይሄኛው እኛ ኪስ ውስጥ ሊገኝ የቻለው ያደርንበት ሩም ውስጥ የሚያጠሱ ሰዎች አሉ መሰለኝ። ማለት በዚህ እሺ ማድረግ አንድ ነገር በዚህ ያክል ደግሞ
ውሸትና ማስመሰል። ስለምን ውሸት ነው የምታወሪው? ኪሶች ስለተገኘ አጨሳለሁ ማለት ነው? ሳጭሳይተሻል? ሳጭሳይተሻል? ንገሪ፣ ሳጭሳይተሻል? ክርስቶስን እምልልሃለሁ አሁን ሲሸተኝ ነበር። ከእናንተ ውጭ ማንም አላጨሰው አይደለም። ስሚ ቆይ፣ ሳጭሳይተሻል? ያደርንበት ሩም ይሆናል። ምን ነው በኮራውባችሁ? ኧረ ስሚ፣ ያደርንበት በቃ ከተናረገዋል። ያደርንበት ሩም ሊሆን ይችላል። አዎ ሩሙ ነው እንጂ እንደዛ እኔ እንዴት ሊገኝ እንደቻለ አላውቅም። አዩ ይሄን ብታይ ግን ማዘር ምን ትላለች? ንገረኝ። ምን ትላለች? ከተናረገዋለን እኮ ከተናረገዋለን። ከትነቱ አይደለም፣ እኔ ከትነቱን አይደለም እያወራ ያለው። ለምንድን ነው የምትቆጪኝ? እኔ ያላወኩት ነገር ነው። ከየት እንደምታላቀም አታስመስል። አንተ ነህ ደግሞ አይደለም። ስሚ አታስመስል። ይላ ስለምን ማስመሰል ነው? አንተ ኪስ ውስጥ ልብስ ስንቀያየር አንተ በስነ ስርዓት አላስቀመጥክም እንዴ? ለምን ደግሞ አታስቀምጥ? ልብስ ቀይር አንስቶ እዚህ ውስጥ የከተተብህ ሰው አለ። ቻወይ ሲቀያየሩ እንትን ብለውት ይሆናሉ። አዩ ተረጋጊ። በቃ ይቆረጣል ነገር። ተረጋጊ። ምን ሆነሻል? እናንተ እኔ ጓደኞች አላችሁ እንደምሽ ለምን አትረጋጊ? እንደዛ አይደለም፣ እንደጠበቅሽው አይደለም። ለምን አትረጋጊ? እንዳሰብሽው እኮ አይደለም። አይደለም ይኸውልሽ፣ እንዳሰብሽው አይደለም። ደግሞ እንዴት የምታስመስሉት? ስለምን ማስመሰል ነው? ስለምን ማስመሰል ነው የምታወሪው? እኛ አላሰብነውም። በቃ ኪሳችን ውስጥ ገባ። በቃ ሲያጸዱ ወይ ሰራተኞቹ ጣጣ እንትን ብለው ሲያጸዱ እዚህ ውስጥ ከተቱት አይደል? ይኸውልሽ ባይዘው አይደለም እንትን ነው። ስሚ አዩ ልብስ አለ ከልብስ ጋር ተደራርቦ እንዴት ነው ሾው ስትሰሩ የነበረ? ስለምን ሾው ነው የምታወሪው? ወጣት እንትን እያላችሁ ጭራሽ ሌላ ሰው ትነግሩልኛላችሁ። ለራሳችሁ አዩ ተረጋጊ። እሺ ተረጋጊ። ለምን አትረጋጊም? ለምን አትረጋጊም? ተረጋግቼ ነው እያወራችሁ ያለሁት። ሲጋራ እናንተ ኪስ ውስጥ እኮ ነው ያገኘሁት። ወይኔ አምላክ ሰማይ፣ ለምን ትዋሻላችሁ? ውሸት አልወድም አልኩህ እኮ። ስለምን ውሸት ነው የምታወሪው? አንተ ውሸት አልወድም አልኩህ አይደል እንዴ? ምን አባ አዩ ምን ሆነሻል? ምን ሆነሻል? ተረጋጊ። እኔ ሳጭሳይተሻል ወይ? ለምን አትረጋጊም? ስሚ አዩ፣ እንደዛ ስሚ አዩ ተረጋጊ። ስሚ እግዚአብሔርን እኛ ከየት እንደመጣ እናውቅም። ምን ጎሎባችሁ ነው የጀመራችሁት? አረ እኛ ጀምረን አይደለም አዩ። አንተ ስርዓት ነው ያዝ። አንተ ምን አባ ነው? እሺ ልቀቂው፣ በቃ ልቀቂው። እሺ ተረጋጊ አዩ። ዴታተም እንዴ ሲጀመር አትዋሽኝ። ተረጋጊ። እሺ በቃ አትዋሽ። በቃ ውሸት አይደለም እኮ እዚህ ጋር እየዋሸን አይደለም፣ በስህተት ነው። ኪሳችን ውስጥ የገባው እያጨስን አይደለም። ለምንድን ነው የማትረጋጊው? ውሸታችሁን አቁሙ። ወይኔ አንዳንድ ጊዜ እኮ ማለት ነው። ስሚ አንዳንድ ጊዜ እግዚአብሔር አይደለም ማለት በቃ ታውቁባችኋል። አለቀ አይደለም ይኸውልሽ፣ አንዳንድ ጊዜ እኮ አይደለም ሲጋራ ሌላም ነገር ኪስሽ ውስጥ እኮ ይገኛል አይደል? እኛ ስላጨስን አይደለም። አትዋሽ በእናትህ። በቃ እንዳታወሩ፣ እንደዛ ከሆነ እንዳታወሩ። በቃ አዩ መጀመሪያ ቆም ብለሽ አስቢ። ኪሳችን ውስጥ ተገኘ ማለት እናጨሳለን ማለት አይደለም። አታውቂንም ቀላል እኮ ታውቂናለሽ አይደለ? እንደዚህ አይነት ነገር እንደማናረግ ታውቂያለሽ። ማንነት አላውቅም ነበር እኮ የለንማ፣ ያ ማንነት የለንም። ሜቢ ድንገት የተፈጠረ ነገር እናንተ ናችሁ። ኪሳችሁ ውስጥ ማንም አይከትም፣ ማንም። ኧረ ወይኔ አዩ ተረጋጊ። የሌባ አይነ ደረቅ መልሶ ልብ አድርግ። ተረጋጊ። ገባሽ አይደል? ምን ሆነሻል አንቺ? አንተ ስታስል ሰምቻለሁ። አንተ ደግሞ ከንፈር ራሱ ጠቁሯል። ፈርቼ እንጂ አልተነገርኩት። ከጠረጠርኩ ራሱ ቆየሁ። ስለምትቆር ነው የምታወሪው? ምንድነው ከንፈር? ይሄ የጠቆረብኝ ነገርኩሽ አይደለ? በቃ ጀስት ለባሉ ምናምን ጀስት እኔን ሞኝ ያገኛችሁ ነው ትጫወታላችሁ። ምን አዳማ አለመች ብሏችሁ ነው ምን ማለት ነው? ለማጨስ አለመች ብሏችሁ ነው አዲስ አበባ ድረስ ተደብቃችሁ መታችሁ የምታጨሱት? ለማዘር ማልናገር መስሎ ከሆነ ይናገራል። የመጨረሻችን ነው ይሄ ነገር ይቆረጣል። ይሄ ልጅ አይቆሰተም አልኩሽ። አዩ ፋሚሊ ጋር ደረሰ ማለት ሌላ ነገር ነው። እናንተ ፋሚሊ ምን አይነት ፋሚሊ እንደዛ ለፍታ ሳድጋ አንተ መጨረሻ ሲጋራ ማጨስ ይሁን? እሺ ሌላ አጨስ ለማሚ ለምንድን ነው የምትናገሪው? ለማሚ ለምንድን ነው የምትናገሪው? ሌላ ማላቆስ አለ ወይ? እሱንም ንገረኝ። አንደኛ ይልወቅ። ለማሚ ለምንድን ነው የምትናገሪው? ጓደኛዬን ማለት እንደዚህ ነው? ጓደኛዬን ማለት እንደዚህ ነው? በቃ አልፈልግም። ምን ያለፍተው እንዳሳደጉን ታውቂያለሽ? አንደኛ አጨስ፣ ስሚ፣ ሁለተኛ ውሸት። ለምን አታዳምጪ? ለእናቴ መናገሩ ሱሰኛ ነህ አንተ። እኔ እኮ ማስመሰል ለእናቴ መናገሩ ተገቢ ነው? ስሚ፣ ለእናቴ ሱሰኛ እያልሽን ነው። ታውቁሻል አዩ፣ ሱሰኛ እንደማያውቀን። ከሱሰኛ በላይ ምን ልጨምርልህ? እናቴ መናገሩ ተገቢ አይደለም። ይሄ ቪዲዮ ይቀራል። በተደጋጋሚ እየነገርኩሽ ነው፣ አይፖስትም። ለማሚ እንዳትናገሪ አስጠንቅቄ ነው የምነግርሽ። የእኛ ጓደኝነት እዚህ ጋር ያበቃል። ለፍታሳድጋ ይሄ ይሁን መጨረሻ ማለት ንገረኝ። ይሄ ነው መጨረሻ። ስለምወድ ነው አሁንም ቢሆን የምነግራት። ለሷም ቢሆን ምናልባት እሷን ስለምትወዳት ትሰማታለህ። ለነገሩ ብትወዳትማ እንደዚህ አይነት ነገር ራሱ አትጀምርም ነበር። እያናደድሽኝ ነው መጨረሻ፣ እያናደድሽኝ ነው። በስነ ስርዓት አዋይ። አይ እንደማያውቃት ነው እየሆንሽ ነው ዛሬ። በስነ ስርዓት አዋይ። አይመለከተኝም። ከዚህ ወዲህ ብዙ ጊዜ አብረን አሳልፈናል። ይመለከተኝም። እሺ ብትሞቱ መቃብራችሁ ላይ ቆሙ። ተረጋጊሽ፣ ተረጋጊ። አዩ ምን ሆነሻል? አሁን ልቀቁኝ እንዴ! ምን ልታረጉ ደግሞ? ማገት ጀምር። ልታገቱኝ እንዴ?
ተረጋግተን ቁመን እናውራ። ለምን ነው ብታናድጂኝ? መሄድ መብቴ ነው አይደል? ኖ ለማሚ ለመናገር ነው የምትይው? አዎ እናገራለሁ። መሄድ ከፈለግሽ መሄድ ትችያለሽ፣ ግን ተረጋጊ። መጀመሪያ ያለውን ነገር እናስረዳሽ። ተረጋግቻለሁ። ተውኝ። እንደማያውቀን ሰው አትሁኝ። እንደዚህ አይነት ነገር በስህተት ነው የገባው ኪሳችሁን ውስጥ። በስህተት ዝም በል። በስህተት አንተ ዝም በል አንተ። አዩ እሺ፣ ከራስሽ ጋር ነሽ? እንደዚህ አይነት ውሸት ከራስሽ ጋር ነሽ? አውቃችኋለሁ እኮ በደንብ። ከራስሽ ጋር ነሽ? ከራስሽ ጋር ነሽ? ውሸት ስትዋሹ እውነት ስትናገሩ አውቃችኋለሁ በደንብ። ቆይ ምን ይሁን እያልሽ ነው? ምን ይሁን እያልሽ ነው? እያልኩም ያለሁት ሂጄ ለማዘር እነግራታለሁ ነው። ኦኬ ሲጋራ ይላጨሰ ብለሽ ተማች ጋር ሲጋራ ይላጨሰ ብለሽ ነው የምትናገሪው? ቆይ አይ ምን ማለት ፈልገሽ ነው? ሌላ ሲጋራ አጨሰ ብለሽ? አዎ አጨሰ። አዩ ምን ሆነሻል? ተረጋጊ ተረጋጊ። በስህተት ነው ሲጋራው ኪሳችሁን ውስጥ የገባ ነው። ሲጋራው ኪሳችሁን ውስጥ የገባው በስህተት ነው። እጄን ሰማችሁኝ ነው። ልቀቁኝ በቃ። እጄን እየሰማችሁኝ። እሺ ወሬ ነው የምትሄጂው ታዲያ? እንዴት ነው ለፋሚሊ ጋር መስማት የሌለብን ነገር ነው። እናገራለሁ። አዩ አንቺን ብለን አይደለ? ልቀቀኝ። አንቺን ብለን አይደለ እንዴ መጣን? እሺ ቁሚና እናውራ በስነ ስርዓት። መሄድም ካለብሽ ትሄጃለሽ፣ ግን ለማሚ ምንም እንዳትያት። ለማሚ ምንም እንዳትያት። ስሚ ምንም እንዳትያት። ተረጋጊና ያለውን ነገር እናስረዳሽ። በእናትሽ ለምንድን ነው አንቺ ከራስሽ ጋር ማትሆኚው? ባንድ እንደዛቀውጪው በቃ ይቅርታ። ከአሁን በኋላ አይደገምም። አይ ከአሁን በኋላ አይደገምም። ደግሞ እያወቅን እንደዚህ ማድረጋችን እኮ ነው። አንተ ነህ በእናትህ። በቃ ከዚህ በኋላ አላውቃችሁም። በቃ አይደገመንም። አዩ አይደገመንም ከአሁን በኋላ ቤተሰቦቻችን በድጋሚ ማለት ነው። በቃ እያወቅን ችግርኛ እንፈጥራለን እና ተረጋጊ። ቆዩ እሺ ተረጋጊ። ገባሽ? በድጋሚ አንተ ሰው አይደላችሁ ብለኝ እንኳን ባላ አንተ ትይዋለህ አልክም እንዴ? ኧረ አንተ ምን ሰውነ ምን አይነት ስራ ነው የሰራው? አታርቁ ነበር አንተ ማራቅ ነበረብህ። ጭራሽ ስለምን ጭራሽ ነው የምታወሪው? በቃ ተረጋጊ። አንቺ ካልተረዳሽ ጭራሽ ወይኔ ኧረ ወይኔ ቤተሰቦች አልቻልኩም። በቃ እኔ ኧረ ተረጋጊ። ጌታን ፍራንክ ነው። ጌታን ፍራንክ ነው። ፍራንክ ነው። ተረጋጊ። ፍራንክ ኢንትሮን ቀድመን ጀምረናል። ተረጋጊ። በድጋሚ ስተሰራ ቤተሰቦች እሷ ፍራንክ ሲያረባት አትወድም። ተረጋጊና ቆመን እናውራ። ሶሪ ገብርኤል ምስክሬ ፍራንክ ነው። እግዚአብሔርን እና ላጨሻችሁ። አረ እንዴት ነው የምናጨሰው? እያወቅሽን አንቺ ድሮ ማጥሳሳችሁ ቪዲዮውን ባይ ፈልጋለሁ። የመጀመሪያው ቪዲዮ ታያለሽ። ተረጋጊ። በቃ ጀስት ያለውን ነገር ተረጋጊ እኮ። አሁንም ልቀቁኝ። ኢንትሮን ካየሁ በኋላ ነው ማምናት። ባይዘው ቤተሰቦቻችን አዩ አትወድምና ክብሪት አለ። መጀመሪያ ያው ኢንትሮን ታያለች። ይሄ ሲጋራ ቤተሰቦቻችን ፊት ለፊቷ እያሳየን ካሜራ አሳይልኝ። ገብቷል? ገብቷል? ያው ቤተሰቦች ፊት ለፊትሽ ባይዘው ሱሰኛ አንድ የሆነ ጀለስ ያወራልና ፊት ለፊቱ ሲጋራ የሆነ ሰው እያጨሰ ወይ ስጥልበት ወይ ስረቅጥበት ሱሰኛ ሰው ይሆን አይኑ ሁሉ ነገሩ ይቀየራል ይባላልና የኛ ይቀየር ይሆን እናሳያ። ደርቦ ይነር ይሄን ነገር እንጣለው። ለነገሩ ለሷ ለማሳየት ስንባል እንደዚህ እስከ ግፋሽ ድረስ ይሄዳል። ለኩሰ ነው እንዴ ቦታው እንደመጣሽ አሸተት ነው። እኛ ምን ሸት ቦታውንም ማበላሸት የለብንም። ቦታውንም ማበላሸት ስለሌለብን ይሄ ነገር መጣል አለበት። እኔ ማርያም ድጋሚ አላገኛችሁም። አይ እንደማናረግታችሁ ይዘን እኛም ይሄንን ያበደ ቪዲዮ እንደሆነ ተስፋ አደርጋለሁ ቤተሰቦቻችን። በነገራችን ላይ አዩጌ ሁለተኛ ደገምናት ደስ አይላትም ፕራንክ ስትደረግ ምናምንና ደስ አይለኝም ነበር፣ ግን የዛሬው ቢያንስ አላጨሱም። በቃ የሚያስደስተኝ አለማጨሳቸው ነው። ኧረ ኢንትሮ ላይ ነው ያጨሻል። በጣም ነበር የከፋኝ። ኢንትሮ ላይ ነው ያጨሻል። ኢንትሮ ላይ ነው ያጨሻል። እንዳመታኝ አራ ቤተሰቦቻችን ብቻ ደስ ብሎኛል። በድጋሚ ፍራንክ ሰርተናል ማለት ነው። ነበር ተሳፍሬ ነው እና የምር እንደዚህ አይነት ቦታ ገብታችሁ ለጀስ ራሳችሁን እንጆይ ለማድረግ እንጂ ለማጨስ እንዳገቡ። የትኛውን ቦታ ቢሆን ማጨስ ክልክል ነው ከዚህ በኋላ። እና ምን ልላችሁ ነው ቤተሰቦች፣ ያበረ ቆይታ ነበረ። ግን ምን ተሰማሽ? ለቤተሰቦች በጣም ነው የተናደድኩት። ግን ማለት በቃ ድጋሚ እንደማላገኛችሁ በእናንተ ተስፋ ቆርጬ ነበር። ከዛ ይሽ ያስፈልገኛል ቢያንስ መታወቅ በጣም
እሺ ለማዘር ለማቃጠል ነበር። ይኸው እዚህ ጋር ነበር ግን አጭስ ቢሆን ግን ትናገሪ ነበር ነው። ቀጥታ ምንም እንዲሁ ነበር የሚሄደው። ጌታ ነበር ማለት በቃ እኔን ባትሰማኝ ነው እንደዚህ ሾውና እያስመሰልክ ያለኸው። እኔ ደግሞ ከዛ በላይ በጣም ያናደኝ የሚዋሽ ሰው አልወድም። በቃ አልወድም። ሲጀመር ሳምኚው ግን አለሽ እኔ እኮ አምናቸዋለሁ። ተከራከርኩ እኮ ራሴን እኮ ተከራክሬ ነው እንጂ መጀመሪያ ነበር ልል የነበረው ግን እነሱ አያደርጉት። በፍጹም ሊያደርጉትም አይችሉም። በብቱም ሜላት በብቱም ታውቂናለሽ እንደማናረግ። አዎ ቤተሰቦች ብቻ አሪፍ ጊዜ እንደነበረ ከእናንተ ነው መስማት ፈልገው። ሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልን ማለት እንፈልጋለን እና ለቻናሉ ደግሞ አዲስ ከሆናችሁ ቤተሰቦቻችን ላይክ፣ ሼር፣ ሰብስክራይብ አድርጋችሁ ደብሯታል መሰለኝ የደውሉ ምልክቱን መጫናችሁን አትርሱ ማለት እፈልጋለሁ። በቀጣይ እስከምንገናኝ እንወዳችኋለን። ለየት ባለ ቪዲዮ እንገናኛለን።